በጋና የተሾሙ 10 ካህናት የወንጌልን እውነት በቁርጠኝነት መስበክ እንደሚገባቸው ብፁዕ ጆን ቦናቬንቸር ኮፊ አሳሰቡ። በጋና ካቶሊካዊት ቤተክርስቲያን የአክራ ሀገረ ስብከት ጳጳስ ብፁዕ ጆን ቦናቬንቸር ኮፊ ሐምሌ 18 ቀን 2018 ዓ.ም በአክራ የመንፈስ ቅዱስ ካቴድራል ለ10 ዲያቆናት ምስጢረ ክህነትን የቀቡ ሲሆን አዲሶቹ ካህናት የቤተክርስቲያንን ትምህርት ሳይሸሹና የህዝብ ግፊት ሳይበግራቸው የወንጌልን እውነት በድፍረት እንዲሰብኩ አሳስበዋል። ብፁዕነታቸው በዕለቱ ባሰሙት ቃለ እግዚአብሔር የካህናቱ ቀዳሚ ኃላፊነት ልክ እንደ ቅዱስ ጴጥሮስና ጳውሎስ ቤተክርስቲያን ያስተላለፈችውን መልእክት ማድረስ መሆኑን አስታውሰው እናንተ የቅዱስ ጴጥሮስና ጳውሎስን ፈለግ ተከትላችሁ ቤተክርስቲያን የምታስተምረውን እንድትሰብኩ ተሾማችኋል በማለት ተናግረዋል። አዲስ የተሾሙ ካህናት የቤተክርስቲያን አንደበትና የወንጌል አዋጆች መሆናቸውን የገለጹት ብፁዕ ጆን ኮፊ በአሉታዊ ነገሮች ተጽዕኖ ስር ሳይወድቁ ቃሉን በድፍረት እንዲሰብኩ አሳስበው ምእምናን በእነርሱ አገልግሎት ላይ ጥገኞች እንደሚሆኑ በመጥቀስ ካህናቱ በእሁድ ስብከቶቻቸውና በትምህርቶቻቸው አማካኝነት የካቶሊክ እምነትን በግልጽ ሊያብራሩ እንደሚገባ አጽንኦት ሰጥተዋል። ብፁዕነታቸው በመልእክታቸው የክህነት አገልግሎት በጸሎት በትህትናና በትዕግስት ላይ የተመሰረተ መሆን አለበት በማለት ተናግረው የእናንተ ኃላፊነት ማህበረሰባችሁን የክርስቶስ ደቀ መዛሙርት ማድረግና በቃለ እግዚአብሔር የተማሩትን እንዲረዱና በተግባር እንዲያውሉ ማድረግ ነው ሲሉ አጽንኦት ሰጥተዋል።